ምናልባት እናንተ እዚህ ጋር የምታውቁት አላችሁ፣ ብዙ ልጆች ማለት ነው የምታውቁት አላችሁ። ቻናልም የሰጣችሁት እንዳላችሁ አውቃለሁ። ብዙ ቻናል የሰው ቻናል ብዙ ቻናሎችን ይዟል። ስለዚህ ምናልባት የሚሰማችሁ ከሆነ ገንዘቤ እንዲመልስልኝ ትንሽ ብር አይደለም 500,000 ብር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ዛሬ ትንሽ ከፍቶኝ ነው የመጣሁት። በራሴ ጉዳይ ላይ ነው የመጣሁት። በራሴ ኬዞች ላይ ነው የመጣሁት። በጣም ስለከፋኝ ስለደበረኝ አንዳንድ ሰዎች ዝም ብለው ከሜዳ ተንስተው የሚዘባርቁበት የውሸት ቱቧቸውን የሚተፉበት፣ እኔም እንደ አንድ ሶሻል ሚዲያ ተጠቃሚ መልካምን ነገር ከመስራት ውጪ ሰው ላይ ጉዳት ለማድረስ አንድም ቀን እንኳን ለሰከንድ አስቤ የማላቅ፣ ሰውን ከመጥቀም ውጪ ለራሴ ጥቅም ብዬ የለፋሁበት የደከምኩበት ጊዜ ያለ ብዬ አላስብም። ዛሬ አጋጣሚ በጧት ዞር ስል እንደተለመደው ዩቲዩበር ነኝ። ሁላችሁም ታቁኛላችሁ። መቼስ የማያውቀኝ ሰው ይኖራል ብዬ አላስብም። እንደ አንድ ዩቲዩበር እንደ አንድ ሶሻል ሚዲያ ተጠቃሚ እንደ አንድ ዩቲዩበር እኔ አሁን ዩቲዩበር ልባል የምችል ሰው አይደለሁም። ነገር ግን ደግሞ እንደዚህ ሰው ላይ ብድግ ብሎ የሰውን ስም ለማጥፋት የሰውን ስም ለማጠልሸት በኦዲየንሶች ፊት በማህበረሰቡ ፊት የሰውን ስም ለማበላሸት የሚጥሩ ሰዎች በጣም ብዙ ናቸው። እኔም እንግዲህ ከነዛ ስማቸው ከሚጠፉ ሰዎች አንደኛ ሆኜ ዛሬ ተገኝቻለሁ፣ በሚገርም ሁኔታ ማለት ነው። እኔ እቺ ልጅ በእርግጥ በጣም ብዙ አመታቶች አውቃታለሁ። ዩቲዩበር ናት፣ ለስሙ ዩቲዩበር ናት። ነገር ግን ደግሞ ስታወራ የነበረው ወሬ እኔ ብር ተቀብያት ያንን ብር ወስጄባት ለራሴ ችግር የሚውል ገንዘብ ተቀብያት ያንን ብር ከልክያት ምናምን እያለች ነው ስትዘባርቅ የነበረው ማለት ነው። እኔ እንኳን የሰው ቻናል ተቀብዬ የሰው ቻናል ማጠፋ ሰው ይቅርና ወይም ደግሞ የሰው ቻናል ወስጄ የሰው ቻናል አስተካክልላችኋለሁ ብዬ ወስጄ እንዳውም የማስተካከል እውቀቱ ሳይኖረኝ ወይም ደግሞ ማስተካከል እችላለሁ ብዬ በሙሉ እምነት ሳልቀበል ዝም እየተቀብያቸው ከዛም በኋላ ቻናላቸውን ወስጄባቸው ቻናላቸውን አጥፍቼባቸው ቻናላቸውን ከጥቅም ውጪ ያወጣሁባቸው ልጆች አሉ ብዬ አላስብም። በምችላት እውቀቴ እነሱን ከመርዳት ከማገዝ ለራሴ ጥቅም የሚውል ነገር እንኳን ጠይቄያቸው አላውቅም። ዛሬ ላይ ግን እቺ ልጅ እዚህ ጋር መጣ እንዳውም ቻናሌን ወስዶብኛል፣ ቻናሌን አልመልስልሽም ብሎኛል። ያም አልፎ ተርፎ ለችግሩ የሚውልለትን ገንዘብ ጠይቆኝ ይህን ያህል ገንዘብ በልቶብኛል፣ 500,000 ብር በልቶብኛል። እኔ በጣም ነው የገረመኝ ማለት ነው። 500,000 ብር ምን ሊሰራልኝ ነው እስቲ የወሰድኩት ከሷ? ምን እንዲያደርግልኝ ነው 500,000 ብር ከሷ የምወስደው? እሷ ምን አንድ ስደተኛ ናት፣ እኔም አንድ ስደተኛ ነኝ። ስደተኛ ሆኜ ምን ሊሰራልኝ ነው የሷን 500,000 ብር ወስጄ ከዛም በኋላ ደግሞ 500,000 ብሯን የከለከልኳት ማለት ነው? ይሄ ጋጠ ወጥነትና ከልክ ያለፈ በቃ ዝም ብሎ ከሜዳ ተንስቶ የሰውን ስም ለማጥፋት እንደዚህ መታገል እኔ አግባብ ነው ብዬ አላስብም። ፈጣሪም ለራሱ የሚወድ ደግሞ እኮ እያለቀሰች በጣም የሚገርማችሁ በቃ አንዳንድ ሰዎች ማስመሰሉ የሚችሉበት አለበል። እስቲ ማነሽ አንድኛሽ እስቲ ውጪና እንደው ማሜ ቻናሌን ወስዶብኝ አበላሸብኝ፣ ቻናሌን ወስዶብኝ ቀየረብኝ፣ ቻናሌን ወስዶብኝ ሰረቀብኝ በይና እስቲ ውጪና ተናገሪ። ማነሽ እስቲ?
ኦር ደግሞ ማሜ ደውሎብኝ ገንዘብ ጠይቆኝ ገንዘቤን ወሰደብኝ የምትይ ማነሽ? ከሜዳ ተንስቶ ሰው እንዴት ዝም ብሎ ይዘላብዳል? ዝም ብሎ የሰውን ስም ለማጠልሸት በኦዲየንሱ ፊት፣ በማህበረሰቡ ፊት፣ በወዳጆቹ ፊት፣ በሚወዱት በሚያከብሩት ሰዎች ፊት እንደዚህ አይነት የዘቀጠ ቆሻሻ አመለካከት ገና ለገና ጥርቅም ቃሚ ቪው ለማግኘት ተብሎ እንዴት ሰው እንደዚህ አይነት የስም ማጥፋት ወንጀል ይሰራል? ይሄ እኮ በፈጣሪም ለራሱ የሚያስጠይቃቸው ነገር ነው እንዴ። እኔ እንዴት እኔና እቺ ልጅ አሁን እውነቱን ለመናገር እኔና እቺ ልጅ በጣም በሚገርማችሁ የቆየ ጓደኝነት አለን። ጓደኝነት ስላችሁ እንደ ማንኛውም ሶሻል ሚዲያ ተጠቃሚ ሶሻል ሚዲያ የተገናኘን ሰዎች ነን። የትወለድ የትኑር የትም አላቅም፣ የማውቀው ነገር የለኝም። እንደ ማንኛውም ሶሻል ሚዲያ ተጠቃሚ ዩቱበር እንዳውም በጣም በሚገርማችሁ ሁኔታ ቻናሏ የተወሰነ እንኳን እንዲንቀሳቀስላት በማለት በተደጋጋሚ ሊንኳን ቻናሌ ስር ምለጥፍ ሰው ነበርኩኝ። እኔ እንኳን የእሷን ገንዘብ ወስጄ የእሷን ገንዘብ አልመልስልሽም የምላት ይቅርና ማለት ነው። እንዳውም እኔ የማረሳው አንድ ነገር አለ በጣም የሚገርማችሁ ማለት ነው። እሷ ገንዘቤን ወሰደ ትላለች አይደለ? የሆነ ጊዜ ላይ በጣም ቸገራትና የሆነ ትንሽዬ ገንዘብ ናት፣ እውነት ለቁጥር እንኳን የማትገባ ማለት ነው። ለቁጥር ስፍር እንኳን የማትገባ እንደው እዚህ ጋር መናገር አልፈልግም ያችን ገንዘብ ለራሴ አፍራለሁ ስለዛች ገንዘብ ባወራ ማለት ነው። እና በጣም ቸገራትና በዛ ችግሯ ላይ ሌላውም ደርሼላታለሁ። በጣም የሚገርማችሁ ማለት ነው። እኔ ደርሼላት እሷ ደግሞ መልሳ እንዴት ገንዘቤን በላት ትለኛለች። እውነት በጣም ነው ያሳዘነኝ። እኔ ከሷ ይሄን እጠብቃለሁ ብዬ ማስብ ሰው አይደለሁም። አጋጣሚ ሆኖ እኔና እሷ ሶሻል ሚዲያ ላይ ወይም ደግሞ ዩቲዩብ ላይ ልንገናኝ የቻልንበት ዋነኛ ምክንያት አለ። እንደ አንድ ሰው እንደ አንድ ተሰጦ እንዳለው ሰው በጣም ደስ የሚል ተሰጦ አላት። ግጥሞችን ትጽፋለች። እኔም አንዳንድ ግጥሞችን መጻፍ ሞክራለሁ። በዛ አጋጣሚ ነው ለራሱ ዩቲዩብ ላይ ለራሱ ልንተዋወቅ የቻልንበት ምክንያት ማለት ነው። ከዛ ወዲህም ቢያንስ እንግዲህ 8 ዓመት ይሆነናል ዩቲዩብ ላይ ከተዋወቅን። እኔና እሷ እንተዋወቅ እንጂ እንደዚህ በውስጥ ዴይሊ የምናወራ ሰው እንኳን አይደለንም። እኔ ሲጀመር ዩቲዩብ ላይ የማውቃቸውን ሰዎች ዴይሊ የማወራቸው ሰዎች ያን ያህልም የሉ። አልፎ አልፎ የሆነ ነገር ሲፈልጉ የሆነ ጥያቄ እኔን መጠየቅ ሲፈልጉ የማውቀውን ነገር እንድመልስላቸው ሲፈልጉ የዛኔ ብቻ ወደ እኔ ይመጣሉ እንጂ እኔ ይሄን ያህል የነሱን ቻናል ወስጄ እስቲ ማናት እስቲ አንድኛዋ ትውጣ እስቲ ማሜ ቻናሌን ወስዶብኝ አበላሸብኝ፣ ቻናሌን ወስዶብኝ አጠፋብኝ፣ ሰረቀብኝ የምትል እስቲ አንዲት ዩቲዩበር ትውጣ። እኔ እንደዚህ አይነት ቆሻሻ አመለካከትና እንደዚህ አይነት የሌለ አስተሳሰብ እኔ በጣም ነው የሚቀፈኝ። እንደዚህ ስም የማጥፋት ወንጀል ደግሞ በጣም መጥፎ ነው። እንደው ጓደኞች በጣም የቅርብ ወዳጆች ካሏት እንደው ብትመክሯትና ብትነግሯት እንደዚህ አይነት እሳቤ። እኔ በጣም የሚገርማችሁ በውስጥ ሪከርድ አድርጋልኝ ምናምን እንዴ አንተ ማሜ እንዴት ነው ቻናሌን አትመልስልኝም ወይ ብሬን አትመልስልኝም ወይ አለችኝ። እንዴ ድንግጥ ነው ያልኩት። እንደ ዘመኑ ሰዎች ፕራንክ ልታረገኝ ወይስ ምንድን ነው ብዬ በጣም ተገረምኩኝ ማለት ነው። ምን አይነት ብር ነው የምመልስልሽ? ምን አይነት ቻናል ነው የምመልስልሽ? የሚል ጥያቄ ነበር የጠየኳት በሰዓቱ ማለት ነው። እንዴ እንዳውም ገንዘቡን እኮ ያንን ላኪልኝ አልሽኝን ልኬልሻለሁ እኔ ነኝ ላውም የላኩልሽ እንጂ አንቺ አይደለሽም፣ ያችን ደግሞ እኔ መልሽልኝ አልልሽም ብዬ ነበር የመለስኩላት ማለት ነው። እርግጠኛ ነኝ እንደዚህ አይነት ሪከርድ ያደረኩላትም ሊኖር ይችላል ብዬ አስባለሁ። እውነቴን ነው የምላቸው። እንዴ እኔ ቻናሉን እኮ ቻናል እኮ እኔ ጋር የለም፣ ያንቺ ቻናል እኔ ጋር የለም፣ ምን አይነት ገንዘብ ነው እኔ ጋር ያለሽ ብዬ ነበር ሪከርድ ያደረኩላት ማለት ነው። በጣም ደንግጬ እኔ እንደዚህ አይነት ማድረግ ሰው አይደለሁም፣ እንደዚህ አይነት ተፈጥሮም ያለኝ ሰው አይደለሁም። እኔ በእርግጥ እስቃለሁ፣ እጫወታለሁ። ወደ ቁም ነገርም ስመጣ ደግሞ እኔ አልሐምዱሊላህ ቁም ነገረኛ ነኝ። ራስን አንድ ሰው ራሱን አያጋንንም፣ ራሱን ከባድ አያደርግም። ነገር ግን እቺ ልጅ የሰራችው ስራ እኔ በኦዲየንሶቼ ፊት በአድማጮቼ ፊት ወይም ደግሞ በተከታዮቼ ፊት እንድጠቆርና የኔ ስም እንዲጠላሽ
ያደረገችበት መንገድ በጣም አሳፋሪና አስነዋሪ የሆነ ነገር ነው። ምን እንደምላት አላቅም። እኔ ብቻ ፈጣሪ ይድረስላት። ምናልባት ስም ተምታቶባት ከሆነ መቼም ምንም ላደርግ አልችልም። አንዳንድ ሴቶች እንግዲህ በተለይ ስደቱ ላይ ያሉት ከመዳማቸው ጋር ተጣልተው ጠሽ ይሆናሉና ምናልባት ስም ተምታቶባት ከሆነ እስቲ በደንብ ማጣራት እፈልጋለሁ እኔም በውስጥ። በእርግጥ እሷ ጋር እኔ ከዚህ በኋላ እሷ ጋር ያለኝን ግንኙነት እኔ አልፈልገውም። ከእንደዚህ አይነት ሰው ጋር መገናኘትም ማውራትም ደስ አይለኝም እና ማለት ነው። እኔ ብዙ የሚወዱኝ የሚያከብሩኝ ጓደኞች አሉኝ በጣም በሚገርም ሁኔታ ማለት ነው። እና እኔ እውነት በጣም ነው የተበሳጨሁት፣ በጣም ነው የተናደድኩት። እንዴ ስሜ እንደዚህ ዝም ብሎ በሜዳ የሚጠፋበት ምንም ሳላደርግ፣ አንዳንድ ጊዜ እኮ በጣም የሚገርማችሁ ምንም ሳታደርጉ ስማችሁ የሚበላሽበት ሁኔታ አለ። ያ ነው እኔ ላይ የደረሰው፣ ያ ነው። ምንም ሳላጠፋ ምንም ሳላደርግ ወይም ደግሞ ምንም ገንዘብ ከሷ ሳልቀበል ስሜ ዝም ብሎ በሜዳ መበላሸቱ በጣም ነው ያሳፈረኝ፣ በጣም ነው ያሳዘነኝ። እኔ በጣም የሚወዱኝ የሚያከብሩኝ ዩቱበሮች አሉ። በጣም የምወዳቸው የማከብራቸው፣ በጣም የማከብራቸው ዩቱበሮች አሉ። እንደዚች ደግሞ የዘቀጡ የሌለ አመለካከት ያላቸው የሆነ የጥርቅምቃሚ ቪው ፍለጋ ብለው እንደዚህ አይነት ድርጊት መፈጸማቸው እኔ አግባብ ነው ብዬ አላስብም። እንደው ስርዓትሽን ብትይዢ በጣም ደስ ይለኛል። ከዚህ በኋላ ወሰን ባታልፊ፣ ድንበር ባትሻገሪ በጣም ደስ ይለኛል። እውነት ዛሬ በእናንተ ፊት በኦዲየንሶቼ ፊት በእንደዚህ አይነት መልኩ መምጣት አልፈልግም። እኔ ከመሳቅ ከመጫወት ውጭ ሌላ አመል የለብኝም። የእጅ አመልም የለብኝም። ሌባም አይደለውም፣ አጭበርባሪም አይደለውም፣ ውሸታምም አይደለውም። አልሐምዱሊላህ በጣም ተከብሬ አክብሬ የምኖር ሰው ነኝ። እንዳውም እኔ የብዙ ልጆች ቻናል የተበላሸባቸውን ለማስተካከል የሞከርኩበት አስተካክዬላቸው የሰጠሁበት ሁኔታዎች አሉ። መቼም እነሱ ምስክር ይሆናሉ ብዬ አስባለሁ። ምን ያህል ቻናላቸው ላይ ትጋት አድርጌ ምን ያህል ለፍቼበት ቻናላቸውን ወደ ነፍስ እንደመለስኩላቸው እና ገንዘብ እንዲሰራላቸው እንዳረኩላቸው በጣም ብዙ ልጆች ይመሰክራሉ ብዬ አስባለሁ። እርግጥ ነው አሁንም ድረስ ቻናላቸው ኢሜላቸው እኔ ጋር ያለበት ሁኔታ አለ። ነገር ግን አንድም ቀን ኢሜላቸው ስር ገብቼ ያየሁበት ሁኔታ የለም። ኦር ደግሞ ኢሜላችንን ወሰደብን ሀክ አደረገን ብለው የመጡ ልጆች እስካሁን ድረስ አላየሁም፣ በሚያሳዝን ሁኔታ ማለት ነው። እና እንደዚች ደግሞ የወረደና ቆሻሻ አስተሳሰብ ያላቸውም ሰዎች አሉ በህይወታችን ውስጥ እና ከጥሩ ጓደኛ ጋር ከዋልክ ጥሩ ነገር ታገኛለህ። ከጥሩ ዛፍ ስር ከዋልክ ጥሩ ጥላ ታገኛለህ። ከመልካም ሰዎች ጋር ከዋልክ ደግሞ መልካም ነገርን ትቀስማለህ የሚባሉ አባባሎች አሉና እንደዚች አይነት ደግሞ የወረደና ወራዳ አመለካከት ያላቸው ሰዎች ምንም ሳትነካ ምንም ሳልደርስባት ከሜዳ ተንስታ ስሜን የምታጠፋም አለች። እንደዚች አይነትም እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩት። ከሷ ይሄን አልጠበቅኩም ጭራሽ ማለት ነው። የሚገርማችሁ በጣም ጠንካራ ልጅ ናት ብዬ ማስባት ልጅ ከዩቱበሮች ሶሻል ሚዲያ ላይ ካወቅኳቸው በጣም ጀግና ጠንካራ ልጅ ትሆናለች ብዬ ያሰብኳት ልጅ እቺ ልጅ ናት ማለት ነው። በማንኛውም ሰዓት ላይ የምመሰክርላት ልጅ ነበረች። እንደዚህ ግን ትወርዳለች ብዬ አልጠበኩም። ያው ሰው ነው ይቀየራል፣ የማይቀየር ሰው የለም እና ምን አይነት ብር እንደሰጠችኝ አላውቅም። እንዳውም እኔ ነኝ ብር ቸግሮኛል እና የብሯን መጠን እንደው አልናገርም፣ አፍራለሁ። መናገሩም ለራሱ ያሳፍረኛል። እሷ ግን ሰማይ ጠቀስ ገንዘብ ነው የጠራችው እና በዚህ መክበር ከፈልጋ ከሆነ ኦኬ፣ እንደው እኔ ላይ ገንዘብ አለኝ ብላ በእኔ ገንዘብ መክበር ፈልጋ ከሆነ እሺ፣ እንጂ እኔ የተወሰነ ገንዘብ በጣም ቸግሮኛል ብላ እኔ ከራሴ ከኪሴ አውጥቼ ላኩላት ሁኔታዎች አሉ። ለዛ ደግሞ መረጃም አለኝ። እኔ በጣም ደስ የሚለው ነገር መረጃም አለኝ ምን ያህል ገንዘብ እንደላኩላት። ነገሩ ወደ ከረረ የሚሄድ ከሆነ ደግሞ ምንም ችግር የለውም አለው በማንኛውም ሰዓት ላይ ማለት ነው። እንደገና ሲቀጥል ደግሞ ምንም አይነት ገንዘብ የለሽም ከኔ ጋር እናቴ፣ ስሜን አታጥፊ፣ ስሜን አታበላሺ፣ ምንም አይነት ገንዘብ እኔ ጋር የለሽም ልልሽ እፈልጋለሁ። ቻናልሽም ደግሞ እኔ ጋር አይደለም። ዝም ብሎ መጨመላለቅና የማይሆን ንግግሮችን መናገር እኔ ደስ አይለኝም ማለት ነው። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች እንግዲህ ዛሬ በቁጣ ነው የመጣሁባችሁ፣ ይቅር በሉኝ ኦዲየንሶቼ ማለት ነው። ከልብ አመሰግናለሁ።
ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።